ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የሃይማኖት መሪዎች ያቆሙትን መሠዊያ እናፈርሳለን። በነገሥታት የተሰራን የባዕድ መሠዊያን እናፈርሳለን። ግብፅ ኤምባሲ ነው አይደል ያለ? አሁን ግብፅ ነው ያለ ነው። ከምንጩ በኢየሱስ ስም ይድረቅ። ከአቡነ ሰላማ ጀምሮ ለብዙ መቶ ዓመታት እስከ 1961 ዓመተ ምህረት በሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ አንድ አዋጅ አውጀዋል። የመንሰራራት ዘመን ነው ከዚህ በኋላ ብለዋል አይደል? በጎንደር መነሳት፣ በጎጃም መነሳት፣ በወሎ መነሳት፣ በሰሜን ሸዋ መነሳት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ በእያንዳንዱ ነገሬ ላይ በዚህኛውም በፍቅረ ኢየሱስ ቻናል ላይ እንዲሁም ደግሞ በዋናው ቻናሌ ላይ የማቀርባቸው ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ ውቅሮች ብታምኑም ባታምኑም ለሀገር የሚጠቅም ለሀገር የሚበጅ ጽኑ የሆነውን እውነት ክፉ ለሆነው ክህደት የሚገልጥ እውነት ነው። ምናልባት አንዳንዶች የብልጽግና ፓርቲና የብልጽግና ወንጌልን የምቃወምበት እውነት እያልኩ የምናገርበትን ነገር ከተለያየ ነገር ጋር ታሰባጥሩታላችሁ፣ ልታገናኙት ትሞክራላችሁ። ግን ቢያንስ ቪዲዮዬን እስከ መጨረሻው በማየት የምናገራቸው ንግግሮች ጭብጣቸው ምን ይመስላል፣ እውነት ለመናገር ዋሽቼም ሆነ እስቲ በዚህ ቦታ ላይ ዋሽታል ብላችሁ ሀሳብ ብትቸሩኝ በጣም ደስ ይለኛል። ዛሬም ጠንካራ ፕሮግራም ነው የምናገረው። እንግዲህ ቀድሞ የአእምሮ እክል ያለባቸውን ሰዎች ሲያክም የነበረው ፕሮፌሰር መስፍን አርአያ የሚባል ሰው ምናልባት ለአእምሮ እክል ከመጡ በሽተኞች መካከል ዛሬ ስልጣን ላይ የተቀመጡ ያሉ ይመስለኛል። እነ ጠቅላይ ሚኒስትር አብይ አህመድና እነ አዳነች አቤቤ እክል እንዳለባቸው ምንም ችግር የለብኝም፣ በኮንፊደንስ ነው የምናገረው። ይህ የትምህርትም ውጤት እንደሆነ በመረጃና በማስረጃ ነው የማሳየው። ያንን ከጠቀማችሁ በመረጃና በማስረጃ ሞግቱኝ፣ ውሸት ዋሽቼም ከሆነ ማለት ነው። ስለዚህ ምናልባት እንግዲህ የመጨረሻ አክሞ ራሱን በአእምሮ እክል የተያዘ ነው ብዬ አስባለሁ። ፕሮፌሰር መስፍን አርአያ በእርግጠኝነት ሆኜ የምነግራችሁ ማለት ነው። ምክንያቱም መስፍን አርአያ ጤነኛ ቢሆን ኖሮ ዛሬ አገር እየመከረች ነው ብሎ ከ8 ጀምሮ በሐምሌ 8 ጀምሮ እስከ ዛሬ ድረስ የምክክር ኮሚሽን ጀምሯል። ወደ 4000 ሰዎች ይዞ መጥቷል። 4000 ሰዎች ግን ዛሬ በመስቀል አደባባይ የተቃውሞ ሰልፍ በደንብ ስሙኝ። ትግራይ ላይ ከትላንትና ያለፈ የላቀ ግድያ አብይ አህመድ አስቧል። በአማራ ክልልና በትግራይ ላይ ያለውን ኤነርጂ ምናልባት 13 ዓመት በጠቅላይ ሚኒስትርነት ከዛ በኋላ 20-30 ዓመት በፕሬዚዳንትነት በንጉሳዊ አስተዳደር ሀገሪቱን ይይዛለሁ ብሎ አልሞ ስለተነሳ የክህደት እምነቱን ጭምር ዛሬ እነግራችኋለሁ። በነገራችን ላይ ፕሮቴስታንቲዝም ብታመልጥ ጥሩ ነው። የኢትዮጵያ ፕሮቴስታንቶች እርዳታውን እንጂ ትምህርቱን አያውቁትም ብለን የምንናገረው አምልጠንም የወጣ ነው። ያለ መረጃና ያለ ማስረጃ አይደለም። ዛሬ በጽኑ አሳያችኋለሁ። ስለዚህ በሰሜን ክልል ላይ ያለውን ይህ ጽኑ
የማጥፋትና የመግደል እርምጃውን እንደገና ስሎ እዚህ ጋር መስፍን ምክክር ኮሚሽን ብሎ ሊያረጋጋ እና አዳነች አቤቤ አራስ ወለደች ምናምን እያሉ ህዝቡ ላይ ይቆምራሉ። እንዲህ አይነት ቁማር የእብደት ቁማር ነው። በነገራችን ላይ የእብደት ቁማር ነው። ከጋምቤላ አሁን ለምሳሌ እዚህ ጋር እንደምታዩት ከጋምቤላ መጣች የተባለች አለች። እንኳን ማርያም ማረችሽ ብያለሁ። ያው እኔ ችግር የለብኝም። አኝዋኩንም ጄርጆድ ብዬ ኒወሩንም ደግሞ ሙጋ ፖይንዶ ጅነቲን ብዬ የማናገር ነገር ችግር የለብኝም። ግን የጋምቤላ ህዝብ እውነተኛ ነበረ እኔ የምሳቀው ማለት ነው። እና አዳነች ግን የ7 ወር ሴት ወለደች ምናምን እያሉ በአራስ ምናምን ዲስኩር ይነፋሉ። እና ልጅቷ ደግሞ ምክክር ብየዋለሁ ልጁን እኔ ይኸውላችሁ በየነ ደቡብ ክልል ላይ በየነች ከዛ በኋላ መለስ ሲያሸንፍ የመለስ እውነት ሲገባው በደቡብ ክልል ላይ ደግሞ መለሰች ምናምን እንዳይነው ቁማር እናውቃለን። ትላንትና አበይ ምናምን ነገር አይተናል ማለት ነው። እና ተውት ስሙን። ለማንኛውም እንኳን ማርያም ማረችሽ እንኳን ማርያም ምራችሁ እውነት ወደ ጉባኤው እንኳን መጣችሁ እላለሁ። ይህንን በነገራችን ላይ ኦርቶዶክስነቴን ቦልድሊ ስናገር እነግርሃለሁ። እውቀት ካለ ትምህርት ካለ አንድም እምነት በኦርቶዶክስ ተዋህዶ ፊት መቆም አይችልም። አንድም እምነት እነግርሃለሁ ማለት ነው። እስልምና በለው ክርስትና የፕሮቴስታንቲዝም በለው በኦርቶዶክስ እምነት ፊት የመቆም ህልውና የለውም። የቀዠበ እምነት ከሆነ በመረጃና ማስረጃ ነው ማስረጃ። የቀዠበ ስል በመረጃ የቀዠቡ ሰዎች ሲናገሩ ስለምናገር ማለት ነው። አሁን አትፍረድብኝ። የቀዠበ ብዬ ስናገር አትፍረድብኝ። ልክ ቪዲዮን ከጨረስክ በኋላ ለካ የቅዥቢዎች እምነት ነው ብለህ ተወሰናለህ ማለት ነው። ስለዚህ አሁን ህዝቡን ለማደናገር ፍየል ይዘው ገንዘብ ይዛ ምናምን ነገር ከዛ ይህንን ነገር ማን ነው ደግሞ የሚናገረው? መስፍን ነው። ያው እንደምትሰሙት የአዲስ አበባ ከንቲባ ቢሮ ኃላፊነት አለብሽ አራሶችን የመጠየቅ ምናምን ብሎ መስፍን እንግዲህ የመስፍን መንግስት ሊያጸና የሚዳዳ ትላንትና የአእምሮ እክል ያለባቸው ሲያክም የነበረ እኔ እንግዲህ አላውቅም። ይህን ጉዳይ አክሟል አላከመም ራሱን የቻለ ጥያቄ እንፈጥራለን እና ጥያቄ የሚፈጥርብን ነገር ነው። እና ዞሮ እዚህ ጋር ምክክር ኮሚሽን ብለ እዚህ ጋር ደግሞ ትግራይን ለማጥፋት አማራ ክልል ለማጥፋት ተቃውሞ ሰልፍ እያደራጀህ ነው። አይጣረስም ወይ? የሰላም ምክክር ተብሎ እዚህ ጋር ደግሞ አድማ አመፅ አይጣላም ወይ? አሁን አንተ እውነት ለመናገር መስፍን እውነትም ፕሮፌሰር ነህ። የአእምሮ እክል እንዳለብህ አንተ ራሱ መቼም አክመ በስተመጨረሻ አንተ ራሱ ታካሚ የሚፈልግ እንደሆንክ በግልጽ ልነግርህ እወዳለሁ። እሺ አዳነች አቤቤ ልክ አሁን እንደዚህ አራሷን ሄዳ እንደጠየቀችው ሁሉ አንድ አባት የሚናገሩትን ቃል እስኪ እንስማ። ከዛ በኋላ ስለ ሃይማኖት ያነሳሁትን ውልቅ አድርጌ እነግርሃለሁ። አጋንንታዊ እምነት ብዬ እናገራለሁ በመረጃና በማስረጃ ማለት ነው። ምክንያቱም መጽሐፍ ቅዱስ እንቀበላለን ካላችሁ ማለት ነው። ስለዚህ እስኪ አሁን ለምሳሌ እንመልከት። ቱቦ ከተዘጋ መዘዋወር ከቆመ ሕይወት የለም ለሰው ልጅ። ልክ የመንገድ ጉዳይ እንዲህ ነው። ሆነ ሆስፒታል ደርሶ ሊድን የሚችል ህይወት እየረገፈ ነው። ነፍሰ ጡር በአስቸኳይ ብትደርስ ብሊዲንጓ ደግሞ ቆሞ ህፃን በአግባብ ልትገላገል ትችለዋ መንገድ ላይ እየረገፈችብን ህይወት ነው እየጠየቅን ያለ የህይወት ጉዳይ ነው እየጠየቅን፣ ቅንጦት አይደለም። ታንቀን ነው ያለ እርጥብ ቀዝቃዛ ህዝቦች ስለሆን ፈጣሪውንና መሪውን የሚያከብርና የሚወድ ሰው ከመሆኑ አንጻር እንጂ በእውነት ጉዳታችን፣ ቁስላችን፣ ስብራታችን ይሄ ነው የሚባል ይባስ ተብሎ 100 ኪሎ ሜትር ከኢትዮጵያ ከተማ ከዞኑ ዋና ከተማ 12 ሰዓት የተነሱን ሰዎች ሶዶ ላይ ፊታችን ተጣጥበን ቁርስ እኩል በልተን ከነሱ ወንድሞቻችን ጋር ስብሰባ አብረን እንገባ የነበረው የትላንትና ምን አባታችን ተብሎ 7 ኪሎ ሜትር ተጨመረ። ይታያችሁ ይሄ የሩቅ ጊዜ ወሬ አይደለም እናወራለን። ጋሞና ሶዶን ወላይታና አርባ ምንጭን አብይ እያባላ ያለበትና መውለድ በምጥላሉ የተዘጋባቸውና በብለዲንግ በደም ፈሳሽ ብዛት የሞቱ ህዝቦችን እየተናገሩ ነው። በነገር ይህንን ያመጣው አብይ አህመድ ነው እንጂ ሌላ መንግስት እንዳይመስል። አሁን በደንብ ስማኝ። አሁን ዛሬ አንተ አራስ ጠያቂ ያልክ በመስፍን ወሬ ትደነጋገራለህ። እውነት ለመናገር
አራስ እንዳይወልዱ እንኳን ነፃነት የከለከላቸው አሁን እዚህ ጋር አይታቸዋል። ዛሬ ለምርጫ ይኸውላችሁ እንዲህ አይነት የሚደሰኩሩ አራሶቹ እውነተኞቹ ያው ያሉበትን ነገር አሳያችኋለሁ። እነዚህኞቹ ደስኳሪዎቹን ተመልከቱ። መቼም ገንዘብ ከባድ ነው። ስሙ የመጣነው ስለ ሰላም ይህ ምክክር ያስፈልገናል ብለን ሀገራችን ሰላም ናፈቃት፣ ሰላም ብንሆን የት እንደርስ ነበር የሚለውን ስናስተውል እኔ ከአራስ ቤት በሁለት ወሬ የአራስ ቤትን ራሱ ሳልጨርስ የመጣሁበት ዓላማ አንድ ለልጄ እኛ ያላየነው ልጆቻችን እንዲያዩ እኛን ይናፈቀን ሰላም እነሱ ላይ እንኳን ደርሶ እነሱ በሰላም እንዲኖሩ የተሻለችን ሀገር ተመካክረን ሰርተን አቋቁመን ለማለፍ በሚለው ዓላማ ነው ተነሳስተን የመጣ። እንግዲህ ተነሳስተን የመጣ ነው። 8 ዓመት ሙሉ ሲቀጠቅጠን የነበረውን አብይ አህመድ እንደገና ሌላ 20-30 ዓመት ጨምረ ቀጥቅጠን ብለን ከጠቅላይ ሚኒስትርነት ወደ መስፍናዊ አገዛዝ መስፍንን ለመሾም የታቀደውን በነጌዲዮንና በባለቤቱ የተረቀቀውን አስከፊውና የከፋና የከረፋ ሀገርን የሚያወድም ርዕዮተ ዓለምን ለማስፈን ከና አራስ ልጆቻችን መተናል ነው እነዚህ ሰዎች የሚሉት። 8 ዓመት ሙሉ ያደቆሰሽ ብልጽግና እንጂ ያደቆሰሽ ሌላ ፓርቲ የለም። መቼም አበል ከባድ ነው። ከአራስ ቤት በምርጫው ጊዜ አይታችሁታል። እንዲህ አይነት የክህደትና የቅጥፈት ንግግሮች። አሁንም በደንብ ስሙኝ። እኔ የሰው ጠላት የለኝም፣ ግን ብልጽግና ስቃወም ምክንያቴን ተረዱኝ። ርዕዮተ ዓለሙ፣ ፖለቲካዊ ውቅሩ፣ እያንዳንዱ ነገር ለሀገር ቀርቶ ለቤተሰቡ ወይዘሮ ዝናሽና ለልጆቻቸው የማይበጅ አጋንንታዊ ምክር ያለበት መሆኑን በመረጃና በማስረጃ አሳያለሁ። ይሄንን አይታችሁ እንድትዳኙና አገር እንድታተርፉ እብድ ሲያክም በነበረው ዘንድሮ ባበደው በመስፍን የሚቀራኘው ያበደው አብይ አህመድና ያበዱት አንዳንድ ግለሰቦች እንደገና ሌላ ብዙ እብድ ለመፍጠር የሚያደርጉት መንገድ እንደሆነ ከወዲሁ እንደ አንድ ኢትዮጵያዊ ኩሮር ኢትዮጵያዊ ደግሞም ኦርቶዶክሳዊ በጽኑ ሟገታለሁ። በመረጃና በማስረጃ ነው ይህንን ጉዳይ የማሳየ። ታዲያ ከዚህ ካድሬ ከዚህ ህገወጥ ነገርን ከሚያስፋፋ ህገወጥ ሰል ነግሬያችኋለሁ። ከዚህ በፊት ብር እንደፈለገ ያትማል። እያንዳንዱ ነገር የቅንጦት ነገር ያስባል። ይኸው ዛሬም እንግዲህ እንደምታዩቸው ካድሬ ሰብስቦ እነ ማነው ስሙ እነ ጌታቸው ረዳ ትላንትና አስገብቻለሁ። ከ7ኛ ሚስቱ እንኳን ምን እንዳደረጋት ከቤት ሰራተኛው ወልዶ። እኔ በነገራችን ላይ እንዲህ አይነት ስብዕና ቢኖረኝ እርግጠኛውን የምነግራችሁ ሚዲያ ላይ ማልወጣ። እነ ጌታቸው ግን እንደፈለጉ እየወለዱ እንደፈለጉ እየሰከሩ ጠዋት ፊታቸውን ታጥበው እንደፈለጉ ይናገራሉ። ከዚህ በፊትም ያው እንደምታውቁት በአብይ አህመድ ዙሪያ የተናገረው ግልጽ ነገር አለ። እሱንም እናስገባላችኋለን። ማንም አያድንህም ሲሉ አብይ አህመድን ማለት ነው እናስገባላችኋለን። ጌች እንዲህ ብላ ነበረ። ሰሜን ዕዝ ያጠቃነው ነገር የለም። አብይ አህመድ ሰሜን ዕዝ ተጠቃ ከተባለበት ከ3 ቀን 4 ቀን በፊት ሰራዊት ከመላ ኢትዮጵያ ወደ ትግራይ እያስገባ ነበር። አሁን ኢትዮጵያ ከገጠማት ጣጣ መዳን የምትችለው እንደ አብይ አይነት ቀጣፊዎች፣ እንደ አገኘው ደመቀ አይነት ቀጣፊዎች በቃችሁ ሊባሉ ይገባል። ከባድ የሚባል ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው አቅርብ ይችላል። የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የአገር ክህደት ምሳሌ ነው፣ አብነት ነው። አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማየት ሰብስታንስ ነው። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። የማይክል ጃክሰን ዘፈን ነበር they don't really care about us ሚል አማራ ወጣት ያንን ነው ማለት ያለበት። አብይ doesn't really care about you። አገኘው ስለናንተ ደንታ የለውም። ደመቀ ስለናንተ ደንታ የለውም። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ። ብድር የሚወድ ጓደኛ ነበረኝ። ኃይለኛ ተበዳሪ ነው። ሰው ሁሉ መንገድ ላይ ያስቆመዋል፣ አስቸገረው እና ተበድሮ ሳይክል ገዛ። ከየት አመጣው ስለው ተበድሮ ነው የገዛው። አበዳሪዎቹን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ። እንዳለመታደል ነው። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አብይ አህመድ እኔ ከሞትኩ ሰርዶ አይብቀል አለች ተብሎ አህያ ስሙ አይጠፋል እንጂ ያባባል ለአብይ አህመድ ኦሪጂናል መሰጠት ያለበት ነው። ደንታ የለውም። እንደዚህ ቀባጠረው የፓርቲ ፕሬዚዳንት ደግሞ አድርጎ አሁን ምልምልጮቹ ደግሞ እንደዚህ ይላሉ።
መዝገብ ረጻሪ የስምረት ዲሞክራሲያዊ ፓርቲ ስራ አስፈጻሚና ጽሕፈት ቤት ኃላፊ ነኝ። ትግራይ ውስጥ ያለ ሁኔታ በጣም አስከፊ ከጊዜ ወደ ጊዜ ከጥፋት ወደ ጥፋት እየጨመረ ማህበረሰቡ ስቃይ ላይ ነው ያለው። በተለይ ወጣቱ ደግሞ ከፍተኛ የሆነ የአፈሳ ስራዎችን እየተሰራ እየታፈሱ ወደ ማሰልጠኛ እየታጎሩ ወደ ጦርነት ዝግጅት እየተደረገ ነው ያለውና ወጣቱ ሁኔታ ነው ያለው። ከዛ ለመውጣትም እየተሰደደ ወደ አዲስ አበባ የሚመጣ ወደ አፋር የሚሄድም ወደ ሀገሪቱ ወደ አጠቃላይ ሀገሪቱ አካባቢ የሚሄድም እንዲሁም አንዳንዱ ወደ ስደት ወደ ሊቢያም ሌላ ቦታም የሚሄድ እየተበተነ ያለ ነው እና ትግራይ ከፍተኛ የሆነ የጦርነት ዝግጅትና የጸረ ዲሞክራሲ አካሄድ ነው ያለው። ስለዚህ ከዛ ለመውጣት ለትግራይ ህዝብ እዚህ ሆነን ተጽዕኖ ለመፍጠር ነው ህዝቡ አዲስ አበባ ውስጥ የሚኖር የትግራይ ተወላጅ ሰላማዊ ሰልፍ እያደረገ ያለውና ትግራይ በጣም አስከፊ ሁኔታ ነው ያለው። እየታሰሩ እየጮሁ እናቶች አባቶች በጣም ከፍተኛ ችግር ላይ ነው ያሉ። ስለዚህ ከዛ ለመውጣት ዓለም እንዲያውቅ አሁን እንግዲህ በደንብ ስሙ። እዛ ጋር ምክክር ኮሚሽን ተብሏል፣ እዚህ ጋር ደግሞ ተቃውሞ ሰልፍ አለ። በነገራችን ላይ ትግራይ ብቻ ሳይሆን እኮ ኦሮሚያም ክልል እኮ ነውጥና መከራ አለ እንዴ! አርሲ ምን ያህል ኦርቶዶክሳውያን እየተጨፈጨፉ ነው። በ6 እኮ 3 ሰዎች ተገለዋል። ትግራይ እኮ ቢያንስ እኮ አሁን እኮ ሰው ተመለመለ ነው። ለዛውም አሰላ አርሲ ላይ ገለው ቤስት ተሸላሚ ተብሎ እነ ኢብራሂም የሚሸለሙበት ሲስተም እኮ ነው ያለው። እና አሁን እቺ አለቅላቂ እዚህ ጋር ትመጣና የጌታቸው ቢሮ ሰራተኛ ነኝ ካለች በኋላ እንደፈለገች ከተናገረች በኋላ ማለት ነው እንደፈለገች ከተናገረች በኋላ የመጨረሻ ንግግሯ አላሰማችሁ ለየመጨረሻ ንግግሯ አላሰማችሁ እዛው ነው እንዴ በማለትም ይሁን የተለያዩ ጉዳዮችን በመውሰድ መቃወም አለባቸው። በተደራጀ መንገድ ትግሉ ከቀጠለ ደግሞ በአጭር ጊዜ ያው ለውጥ እንደሚመጣ ግልጽ ነው ማለት ነው። ስለዚህ ኦልሬዲ ለትግል ተዘጋጅ። አጀንዳው ትግራይ ማጥፋት ነው፣ ባለማተብ ማጥፋት ነው። እቻው ማተብ ያደረገች ወንበዴ ነች። በነገራችን ላይ እንድትነቃ ነው የምነግርህ። ስለዚህ እሲ መስፍን አራያ መቼም ብሔር ዛሬ አልነካካ፣ ማንነትና እምነትን አልነካካ። እዛ ጋር የምክክር ኮሚሽን ብለህ እዚህ ጋር ተቃውሞ ሰልፍ ማሰማት ይሄ ከአንድ ጤነኛ ሐኪም የሚጠበቅ ነው። ምክክር ሆነ ምክክር ነው። ሰልፍና ምክክር፣ ተቃውሞና ምክክር አብሮ አይሄድም። አየህ፣ ለዚህ ነው የቀየበ የእብዶች ዘመነ እብድ ዘመነ ቀውቃዌ ብለን እየተናገረን ያለነው እኮ በመረጃ እኮ ነው። እዚህ ጋር ምክክር ተሰብስቧል ምናምን ትለናለህ፣ እዚህ ጋር ደግሞ ያበዱ ሰብስበህ ይሄን ነገር ትናገራለህ። ታዲያ ዛሬ ደግሞ እነ መስፍን ደግሞ ምን እያደረጉ ነው? በደንብ ስሙኝ። እኔ ፕሮቴስታንት የኢትዮጵያ ፕሮቴስታንት ነገርኳቸው፣ እርዳታውን እንጂ ትምህርቱን አያውቁትም። የኢትዮጵያ ሙስሊሞች እርዳታውን እንጂ ትምህርቱን አያውቁትም ብዬ የምናገረው በምክንያት ነው። ስለዚህ አሁን አምልጥና ወደ ኦርቶዶክስ ነው። አሁን የእነ አብይ ትልቁ አጀንዳ ኦርቶዶክስ ተዋሕዶን ማጥፋት ነው። ይሄን አስረግጬ ነው የምነግርህ። አጋንንታዊ ትምህርት እንዳለ ማስረግጬ ነው የምነግርህ። አዳነች ሙሉ ወንጌል ነች። አብይ አህመድ ሙሉ ወንጌል ነው። አብዛኞቹ ሙሉ ወንጌል ናቸው። ለማ መገርሳ ወደኛ አሴምብል ኦፍ ጋድ ከመምጣቱ በፊት ሙሉ ወንጌል ነው። የሙሉ ወንጌል ትምህርትን እገልጠዋለሁ ዛሬ። ከተረፍ ከራሱ ከሙሉ ወንጌል መጽሐፍ ነው ነገርኩ። አምልጥ ነው የምልህ። የክርስቶስ ቤተክርስቲያን እንዳይደለ ሙሉ ወንጌል ኦንሊ ጂሰስ እንደሆነ በአጠቃላይ ፕሮቴስታንት መንቃት አለብህ። ይሄ ሁሉ ነገር የሚያደርገው ሌላ ሀሳብ ያለው ነው የሚል እውነትን ዛሬ እነግርሃለሁ። ከዛ በፊት ግን 2 አስቂኝ ነገሮችን ልናገር። አንደኛ፣ ሰሞኑን እንደምታውቁት ተክለ ሃይማኖት ከጅጅግሳ ጋር ችግር ተፈጥሮ ነበር። እኔ ጋር መጥቶ ለምን የመከላከያ ልብስ ትለብሳለህ? እኔም የሰራዊት ልጅ ነኝ የሚል ጽኑ ትግል ነበረኝ። ከዛ ተክለ ሃይማኖት ሹልክ ብሎ ያ ሚዲያ ካቀረበ በኋላ ወዲያው አስፈራርቶት ቪዲዮውን አወረደው። እኔ ቻናል ላይ ጭኘዋለሁ። ከዛስ ተክለ ሃይማኖትን አስረውታል። ጅጅግሳ ግን በጎን ሄዶ ይቅርታ ጠይቋል። ይኸው ስሙ። የኢትዮጵያ መከላከያ ከመደበኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ቺፍ ኦፍ ስታፍ ድረስ
እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ድረስ ይቅርታ ጠይቃለሁ። መከላከያ ስለመውድ መከላከያ ስለማፈቅር አክቹዋሊ መከላከያ ልብስ ቲሸርቷ ነች። አጋጣሚ ቲሸርት ቤት ስለነበረኝ መከላከያ ቲሸርት ኢትዮጵያዊ የምትል ቲሸርት ለበሱ። ከስር ጫማው ከስር የተገዛ ነው። በደንብ ስሙ። ኮፍያ አላደረገም። እኔ መርሃ ግብር ላይ ትላንት እንዳሳየኋችሁ ትንሿ ቻናል ላይ ኮፍያ የመከላከያ በየአይነቱ ነው ያለው። አልፎ ተርፎ መሳሪያ ይዟል። ኤሌክትሮኒክስ መሳሪያዎች ይዟል። ሽጉጥ ይዟል። የመከላከያ የእያንዳንዱ ኮፍያ አለው፣ መለዮ እንዳላለው እና እዚህ ጋር መጥቶ ግን ይቅርታ ጠየቀና ከዛ በኋላ ምን አደረገ? ይቅርታ ብያለው እና ይቅርታ አድርጉልኝ። ከዛ ጋዜጠኛው ቀድሞ ነው የነገረኝ። ሄዶ በጎን ይቅርታ ጠየቁ። ከዛ በኋላ ተክለ ሃይማኖትን አስገባውት ምናምን ነገር አለ ማለት ነው። እና በደንብ እንድሰሙ ነው። በመሰረቱ እኔ ነኝ መከላከያን ያስከበርኩት፣ ተክለ ሃይማኖትም አይደለም። እኔ ነኝ መጀመሪያ ያስከበርኩት። አየህ፣ ሀሳቤ ይሄ ነው። አብይ አህመድ እንደፈለገ የሚያላውዘው መከላከያ የሆነ የህዝብ ነው እንጂ የአንድ ፓርቲ አይደለም። ዛሬ ግን መከላከያ አንድ ፓርቲ ነው። መከላከያ የአንድ አራጅ ቡድን ነው። የአንድ ገዳይ ቡድን ነው። የአንድ ቀውስ ቡድን ነው። የአንድ ሐሰተኛ ክርስቶስ ተከታይ ቡድን ነው። በመረጃ ነው የማሳየው፣ በማስረጃ ታክሰ ብቻ ስማኝ። ከተመቸ መጨረሻ ላይ ውይ ቢንዬ እግዚአብሔር ያክብር እምነቴን ቀይሬያለሁ እንደምትለኝ ዛሬ አውቃለሁ። አንዳንድ ሙስሊምም አንዳንድ ፕሮቴስታንት በደንብ ስማኝ፣ እንድትተረፍ ነው የምነግርህ። አብይን ተከትለህ ሀገር እንደ ሀገር አትቆምም፣ ትጠፋለህ። የመጨረሻ ሌላ እምነት ውስጥ ነው የምገባው፣ ክርስትና አትሆንም። ስለዚህ ይሄው እንደምትሰሙት ይቅርታ ጠይቆ ያኛውን ወደ እስር ቤት ሰዶታል። አሁን በደንብ ስሙኝ። የአብይ እምነት ምንድን ነው ከማለቴ በፊት ሁለተኛውን ቪዲዮ ላሳያችሁ። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ዛሬ እንግዲህ ሐሙስ ነው፣ ከነገ ወዲያ ማለት ነው ቅዳሜ። ምርጥ የሆኑ ራፐሮች ወንጌልን በራፕ የሚገልጹ ሰዎች በሄብሮን ቤተክርስቲያን በተዘጋጀ ድንቅ ኮንሰርት ላይ እንገናኛለን ማለት ነው። ጋይስ this is big push from Hawassa, Dagi Fish, Nati the rapper, Kemi, እኔ አለው። Guys, we're gonna have a good time, we're gonna have an amazing time. ሁላችሁም ፑል አፕ እንድታደርጉ እንግዲህ ዛሬ በሐዋሳ እነ ፓስተር ጌቱ ለማ እነ ፓስተር ጌቱ የሐዋሳ ህይወት ብርሃን እነ ዮናታ አክሊሉ ራፕ አንዳንድ የውስጥ ቁስሎቻችንን መናገር ስላለብን ማለት ነው። ራፕ ሚኒስትሪ ዛሬ አይደለም የተጀመረው፣ በእነ አብይ አህመድ የተጀመረው። አሁን ያ ብቻ አይደለም፣ ትምህርት ልመጣ ነው። ጠንከር አድርጌ ትምህርት ልመጣ ነው። በደንብ ስሙኝ። ጠንከር አድርጌ ትምህርት ልመጣ ነው። እንግዲህ የምታዩት መጽሐፍ በደንብ ይዩት። ይሄ መጽሐፍ የሙሉ ወንጌል ቤተ ክርስቲያን መጽሐፍ ነው። በደንብ ስሙኝ፣ በትህትና ስሙኝ። የሙሉ ወንጌል አማኞች ቤተ ክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ ነው። የሙሉ ወንጌል ነው። ሙሉ ወንጌል ፔንቴኮስታል ባይደው ቃለ ሕይወትም ያውነች መካዳዩስም ያውነች እርዳታውን እንጂ ትምህርት የላቸውም። ምን ለዛ ነው ትምህርታቸው ደግሞ አጋንንታዊ ነው። የተረገመ ትምህርት ነው። እኔ አይደለሁም ያልኩት። የተረገመ እምነት ነው የሙሉ ወንጌል እምነት። በመረጃ ነው የምናገረው፣ በማስረጃ ነው የምናገረው። ማን የተረገመ እንዳለው በግልጽ ላሳያችሁ ነው። እንግዲህ በዚህ መጽሐፍ ላይ ገጽ 154 ላይ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እና ስለ ማምላክ ወላዲተ አምላክ በደንብ ስሙኝ። የተረገመ እምነት ነው ሙሉ ወንጌል የምለው ለዛ ነው። እንደዚህ ይላል። የኢየሱስ ክርስቶስ ልደትን በተመለከተ የምንረዳው በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱን መንፈሱን የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል።
ስጋና ነፍሱን ከማርያም በስጋ አልተካፈለም። እየሰማይ ነው። ይኸው ከማርያም እንዳልሆነ መገንዘብ አለብን። እግዚአብሔር ሰማይና ምድርን እንዲሁም ብዙዎችን የምድር እጽዋትን ሁሉ ያስገኘው ካልነበረ ነገር ሲሆን ወደ ሕልውና ያመጣቸው ይሁን ብሎ በማዘዝ ብቻ እንደሆነ መጽሐፍ ቅዱሳችን ያስተምረናል። እንዲሁም ሁሉ ጌታችንና ኢየሱስ ክርስቶስ ቃል ሥጋ ሆነ ዮሐንስ ወንጌል ምዕራፍ 1:1 በመባል የመጣ እንጂ ሥጋውና ነፍሱን መንፈሱን ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን ውስጥ አይነገርም። ይህ እንግዲህ በአባቶች ዘመን የአጋንን ትምህርት ተብሎ፣ በሐዋርያቱ ዘመን የአጋንን ትምህርት ተብሎ እንዴት እንደተነገረ እነግርሃለሁ። ስለዚህ ማርያም ከቀደሙ አባቶች ወርሳ ለኢየሱስ ያስተላለፈችው ምንም አይነት ባህሪ ወይም ተፈጥሮ የለም። ይልቁኑ ሉቃስ 1:35 ላይ እንደተገለጠው ኢየሱስ ከምድር እና ከሥጋ ኃጢአት ሁሉ ነፃ ሆኖ በቅድስና መንፈስ ከድንግል ማርያም በተአምር እንደተወለደ ግልጽ ተደርጎ ተጠቅሷል። ኢየሱስ ክርስቶስ ከማንኛውም በደንብ ስሙኝ፣ ከማንኛውም ምድራዊ እርኩስ ሁሉ ነፃ ሆኖ የተወለደ ሲሆን የመንፈስም በነፍስም እንዲሁም በሥጋ መካከል ያለውን ልዩነት ግልጽ አድርጎ ያሳያል። በዚህ ደረጃ ማስረጃ ውስጥ መጽሐፍ ቅዱስ የሕሊና ክስ፣ የኃጢአት ኃላፊነትን የመሳሰሉት የሥጋ ክፍለ ባህሪያትን ከአንድ ሰው ወደ ሌላ እንደማይተላለፍ ይናገራል። ያም ሆኖ ይህ እያለ እየተናገረ ከማምላክ ወላዲተ አምላክ ሥጋን አልነሳም። ይሄ ትምህርትን ሐዋርያቱ እንግዲህ በገላትያ ምዕራፍ 1:8 እና 9 ሐዋርያው ቅዱስ ጳውሎስ አበክሮ ተናግሯል። ምን እኛ ካስተማርነው ትምህርት ሌላ ትምህርት የሚያመጣ ምክንያቱም ዕብራውያን ምዕራፍ 2 ላይ በሥጋና በደም ተካፈለ ይላል። ካዲያ ሙሉ ወንጌል የት ነው ያለው? ይህንኑ ትምህርት እንግዲህ ሐዋርያው ዮሐንስ በግልጽ አማርኛ በአንደኛው የሐዋርያው መልእክት ምዕራፍ 4:2 እና 3 ላይ ክርስቶስ በሥጋ እንደመጣ የማያምን እርሱ የተረገመ መሆኑን ይናገራል። ስለዚህ ኦልኒጅሰሶች በሥጋ አልመጣም ይላሉ። ሙስሊሞች ተወለደ አምላክ አይደለም፣ ተወለደ አልሞተም የሚል ክደት ያመጣሉ። ሙሉ ወንጌል ትምህርታቸው ይህ ነው። ክርስቶስ በሥጋ እንደመጣ አያምኑም። ስለዚህ የተረገመ እምነት ነው። የሐሰተኛው ክርስቶስ እምነት ነው የምንላችሁ በማስረጃና በመረጃ ነው። በእርግጥ መጽሐፍ ቅዱስ ቢያጠኑ ኖሮ በኢሳይያስ 1:9 ላይ ዘርን ባያስቀርልን ኖሮ ብሎ ነብዩ ተናግሯል። ማምላክ ወላዲተ አምላክ የቀረች ዘር ነች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማምላክ ወላዲተ አምላክ ሥጋን ነስቷል። ይህ የታመነ ቃል ነው። በግልጽ አማርኛ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ቃል ሥጋ ሆነ ነው የሚለው። ስለዚህ ሥጋን ከሷ አልወሰደም ብለው የሚያምኑ ጸረ ማርያሞች፣ ጸረ ክርስቶሶች መሆናቸውን የናዳነችና የአብይ አህመድ እምነት የአንድ ጎኑ እምነት ማለት ነው። የአንድ ጎኑ እምነት ደግሞ ጆክ እንደሆነ ቀጥ እያሳያቸዋለሁ ማለት ነው። ስለዚህ ይሄንን እንድትረዱ ነው። እዚህ ደግሞ ከነሱ ነብይ ደግሞ አንድ ቪዲዮ ላሰማችሁ፣ ከነ አብይ አህመድ ነብይ፣ ከዛ ከእስልምና ጋር ደግሞ አመጣላችኋለሁ ማለት ነው። ስሙት። ጩፋ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት በሐሳብ አንድ የሆኑ ሰዎች አሉ እኮ፣ አካላት አሉ እኮ። በቃ ይኸውላችሁ፣ ይሄ ነው እንግዲህ ትምህርታቸው። እግዚአብሔር አብ፣ እግዚአብሔር ወልድ በአካል ሶስት ሰዎች አሉ። አብ ሰው አልሆነም። መንፈስ ቅዱስ ሰው አልሆነም። ለዚህ ነው ሥላሴ ብለን ሚስጥረ ሥጋዌ እንላለን። ሚስጥረ ሥላሴ ብለን ሚስጥረ ሥጋዌ ብለን እናስተምራለን። አየህ፣ ስለዚህ ሶስት ሰዎች አሉ ይላል ደግሞ ሲያም። ለዚህ ነው አያውቁትም፣ መድረክ ላይ መጮ እንጂ አያውቁትም ትምህርቱን። ያ ብቻ እንዳይመስላችሁ። እቺ ዘማሪ ሥጋን ይዞ ወርዶ ትላለች። ላሰማችሁ። ይሄው ሥጋን ይዞ ወርዶ ትላለች። ሥጋን ይዞ መስከረም ትባላለች። የናዳነች የቤተ መንግስት አለቅላቂ ዘማሪ ነች። ሥጋን ይዞ በወረደው ትላለች። ይኸው ስሟት። በእግዚአብሔር እናምናለን፣ በእግዚአብሔር ወልድ
ስለዚህ የቀልድ ፖለቲካ፣ የቀልድ እምነት፣ የቀልድ ኢኮኖሚ፣ የቀልድ አመራር፣ የቀልድ ወዳጅነት፣ የቀልድ አገራዊ ምክክር፣ የቀልድ እንደ ቀልድ ሰው የሚጨፈጨፍበት እንደ ሰው የሚታረድ እንደ ቀልድ የሚታረድበት የቀልድ ዘመን እንደቀለደ ደግሞ በአንደኛው ክንፍ ደግሞ መንግስተ ሰማያት እንዲህ ነው ይላል። እንዳትረሱት መለስ ዜናዊ የተናገረውን በመካከላችን አሉ ብሎ ተናግሮ ነበረ። የነ አብይ አህመድ ሌላኛው በእስልምና አብይ እንደምታውቁት አንዱ እስላም ነው፣ አንዱ ራሱ ነው የሚናገረው። እኔ ክርስቲያን መሳይ እስላም ነኝ ይላል፣ እዚህ ጋር ክርስቲያን ነኝ ይላል። ስለዚህ አእምሮ እኩል መሆኑን በደንብ ነው ማሰብ ያለባችሁ ማለት ነው። ኦርቶዶክስን ሊያጠፋ በሁለቱም ካራ እየተሳለ ያለ አራጁ አጥፊው መንግስት ደቀ መዝሙሩ አንደኛው መምህሩ የሱ ኡስታዙ እንዲህ ብሎ ያስተምራል። መንግስተ ሰማያት እንደዚህ ነው ይላችኋል። ስሙት። ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ ነው። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክ ምናምን ትረጫቸዋለች ላያቸው። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል፣ ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ፣ እናንተስ እንዲህ ነው ልትናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ለአንድ ሰው 100 ሰው አቅም ይሰጠዋል አሉ ነብዩ አለይሂ ሰላም። ቁመታቸው እንዳባታቸው አደም ነው። ነጭ ፊት አላቸው፣ አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃሉ። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ፣ አረንጓዴ ልብሶችን። እንግዲህ የተሰጣቸው ኤነርጂ ለሴክስ ነው። መንግስተ ሰማያት 72 ሚስት አለች የሚል የአጋንንት አሳሰብና የአጋንንት ትምህርት ነው። ይሄ እንዳልኳችሁ እኔ እስልምና ላይ በጣም ሰርቻለሁ። አላባና ዙሪያውን የምታውቁኝ ሰዎች አላችሁ። እስልምና ላይ በጣም ሰርቻለሁ። ዛሬ ግን ፕሮቴስታንቱ ሙስሊም የሆነበት የተምታታ ነገር ነው። ለዚህ ነው በእውነተኛ የተዋህዶ እምነት ውስጥ ገብቼ እረፍ ያልኩት በምክንያት ነው። ማንም በፊቱ አይቆምም። በዚህ ቤተክርስቲያን ፊት ማንም በኃይል ልታጠፏት ትችላላችሁ። እንደ ቱርክ፣ እንደተለያዩ ሀገራት እንደ ሞሮኮ፣ እንደ አልጄሪያ ልታጠፏት ትችላላችሁ። ልትቀሉ ትችላላችሁ። በእውቀትና በመረጃ ግን በኦርቶዶክስ ተዋህዶ ፊት የትኛውም እስላምም ሆነ ፕሮቴስታንት የመቆም አቅም የለውም። ትምህርትና እምነቱ ሰው ሰራሽ ነው ብለን የምንናገረው በምክንያት ነው። ይህ ማለት ግን ሙስሊም ወንድሞችን ፕሮቴስታንት ወንድሞችን አለማክበር አይደለም። ውይይት ከፈለጋችሁ ነገርኳችሁ፣ የላችሁም ምንም። ለምሳሌ እስልምና በግልጽ አማርኛ እመኑ ይላል። በአላህ እመኑ ይላል። በመጽሐፉ እመኑ ይላል። በመላእክቱ እመኑ ይላል። እንዴ በነቢያቱ እመኑ ይላል። ታምናለህ ወይ ሲባል ሲፈተሽ አያምንም። አላህ የሚለውንም አያውቀው፣ መጽሐፍቱ የሚለውን እሺ ተውራትን ተቀበሉ ይላል፣ ዘቡርን ተቀበሉ፣ ኢንጂልን ተቀበሉ ይላል። ተውራትን ትቀበላለህ ወይ? 5ቱ የኦሪት መጽሐፍ ለሙሴ የተሰጠ የለም ተበረዟል ይላቸዋል። ዘቡርን ለዳዊት የተሰጠ የዳዊትን ተቀበላለህ ወይ? ለንጉሥ ዳዊት የለም ተበረዟል፣ ጠፍቷል። ነቢያቶቹን ትቀበላለህ ወይ? እያንዳንዱ የትንቢት መጽሐፍ ተበርዟል፣ ጠፍቷል። ኢንጂልን ትቀበላለህ ወይ? ስለ አልመሲህ ኢሳ ብላችሁ የምታወሩት እርግጥ እናንተ እንደምትሉት አይደለም። የኛ ጌታ ኢየሱስ ክርስቶስ ትቀበላለህ? ተበርዟል፣ ጠፍቷል። ስለዚህ በመጽሐፉም አያምኑም፣ በነቢያቱም አያምኑም፣ በመላእክቱም አያምኑም። ብቻ እንዳልኳችሁ ምድራዊ ሱቅ እንዳየ ሁሉ መንግስተ ሰማያት ሱቅ አለ ብሎ የሚደሰኩር የአምላክን ልክና የእግዚአብሔርን ማንነት በቅጡ ያልተረዳ የቀዠበ አሳሰብና የቀዠበ እምነት ብዙ ነገር ያጠፋል። ይሄንን ቢመረም ሟጠው እኔ እውነቴን ነው የምነግረህ። እንደዚህ ካልነገርናችሁ ሙስሊሞች አትነቁም። እንዲህ አይነት ቀልድ የለም። በነገራችን ላይ እንዲህ አይነት ቀልድ የለም። መንግስተ ሰማያት ላይ ቅራቅንቦ ምናምን ነገር እንዲህ አይነት ቀልድ የለም። እንዲህ አይነት ቀልድ የለም። እና አብይ አህመድ በዚህና በዚህ የላለዙ ናቸው። ስለዚህ ልክ አሁን እንደ ጆቫ ዊትነሶች አብይ አህመድ አገር እያለማ ነው፣ እያስዋበ ነው። ጆቫ ዊትነስ የሚባል ደግሞ የቅዥቢ እምነት አለ። ኦንሊ ነገርኳችሁ እኮ ኦንሊ ጂሰስ ማለት ክርስቶስ በስጋ አልመጣም ብሎ በአደባባይ ኦንሊ ጂሰስ ብሎ የሚያስተምረው የነ ኃይለ ማርያም ነው። ኃይለ ማርያም ነው ለአብይ ያቀበለው እምነቱን።
ሀገርን ብቻ ሳይሆን እምነትንም ጨምር ማለት ነው። እና በንጹህ ትምህርት ባለው ሰው አልተመራህም። በነገራችን ላይ እንደው ግን የትም መምህር ሆናችሁ ግን እውነት መጽሐፍ ቅዱስ ያልገባችሁ ሰዎች እናንተ ናዩ። ስለዚህ ኃይለማርያም አቀበለው፣ አብይ አህመድ ደግሞ በፕሮቴስታንትና በእስልምና ይዞ እችን ሀገር ሊያጠፋት ኢ ክርስቲያናዊ ሀሳብን ሊያራምድ በእንዲህ አይነት ክህደት መጥቷል። ዛሬም እግዚአብሔር ይድረስልን። እውነት አባቶችም ተግተዋል። የተገዙ አንዳንድ እንደና አቡነ ገብርኤል የሚባሉ የቀዠቡ አባቶች እየተመሩ በአንዳንድ በእውነት ነው የምነግራችሁ በዘቀጡ ሰዎች እየተነዱ ፕሮፌሰር ነን ባዮች ትላንትና ሐኪም ነበርን። ዛሬ ግን ራሱ ሐኪም የሚያስፈልገው በእነ መስፍን እየተመራች ያቺ የጀግኖች ሀገር የእውነተኛው የክርስቶስን ነገር ያንጸባረቀች የኖረች ሀገር ዓለም የሚደመምባት ቤተ ክርስቲያንን ለማጥፋት በዚህ ተነስቷል። ሰሜን ንቁ፣ ስፔሻሊ ትግራይ በጣም ንቁ። ሁለተኛ ከባድ ጦርነት በጣም ከባድ ሊጨርሳችሁ የመጣበት ውቅር አለ። እግዚአብሔር ይጠብቃችሁ። ያለኝ አቅም መጸለይ ነው። ግን ንቁ። ህሊናቸውን ይሸጡ ዛሬ በተለያየ ነገር የተደለሉ መተው እያሳረዷችሁ ነው። የገዛ ወንድምህቶቻችሁ ትውልድ ንቃ መልእክቴ ነው። መርሃ ግብሬ ያማል፣ ግን ቆም ብለህ ካሰላሰልከው አንድ ነገር ነው የምታገኝበት። እውነት ጌታም ያለው አይደለ? እውነት እላችኋለሁ አይደለ? ቢመርህም ዋጠው። አብይ አራጅ፣ አጥፊ፣ ገዳይ መንግስት ነው። አሁን ለፕሬዝዳንትነት ሊያመቻች መስፍንን ይዞ መሳፍንታዊ አመራርን ሊመሰርት የመስፍን አምላክ ተብሎ መስፍን ሆኖ አብይ ሊያነግስ ያሰበ አጋንንታዊ ውቅር ነው። ግን የቤተ ክርስቲያን አምላክ ጣልቃ ይገባልና ሁላችን በጸሎት እንትጋ። አትግደሉኝ፣ አታስፈራሩኝ። ለምናገረው ሀሳብ ካላችሁ ሶሻል ሚዲያ ቲክቶክም አለኝ። ስገባ ኑና ሞግቱኝ። የምናገረው ውሸት ከሆነ ና ሞግተኝ በሀሳብ ልዕልና። እውነታው ይሄ ነው። ከዛ በተረፈ እኔም ብትገለኝ 1000 ሚዲያሞች ይነሳሉ። 1000 የቢኒያም አይነት ሀሳብ ያላቸው ኢትዮጵያኖች ይነሳሉ። የተናገርኩት ግን አንድም ውሸት የለበትም። ከተመቻችሁ ላይክ እያደረጋችሁ ውጡ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ